ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበል። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁን በያላችሁበት ያብዛላችሁ። እንግዲህ ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ስንገናኝ ትንሽ ያልተጠበቀ ቪዲዮ ነው ያየነው። ኤፍሬምን በዚህ መልኩ ይመጣል ድጋሚ ብለን አልጠበቅንም ነበር። ሰላም አስፍኖ በዛው ፋይሉ ተዘግቷል ብለን ነበር። ከዛ ይልቅ ግን ዛሬ ኤፍሬም አሳቢ ተቆርቋሪ መስሎ መጥቷል። ሃይሚ ምንም ማያሳምን ነገር ነው። እውነት ለመናገር ሃይሚ እንደተጎዳች አንድ ክፍል ቤት ውስጥ ተዘግታ ምን እየሆነች እንዳላወቀ ያ ማለት እህቴ አደጋ ላይም ትሁን ክፉ ነገር ላይም ትሁን እያወቀው አይደለም ስልኳም ስለማታነሳልኝ ብሎ በመቆርቆር ስሜት ይመስላል አመጣጡ። ግን አይደለም። እንደዛ እንዳንል ያደረገ ምንድነው ያው ያውቃል ብሩኬ እንደሚወዳት ምን ያህልንም ደግሞ እንደሚጠነቀቅላት በደንብ አድርጎ ነው የሚያውቀው እንጂ ብሩኬ ጋር መሆኗ የደህንነት ቀጠና ውስጥ እንዳልሆነች ተሰምቶት አይደለም የመጣው። ሌላ ተንኮል አስቦ እንደመጣ ያስታውቃል። ምክንያቱም ከብሩኬ ጋር በነበራቸው ንግግር ላይ እየተገነዘብ ነው። በራሳችንም ደግሞ ከዚህም በፊት ትዝ ይላችሁ ከነበር ኤፍሬም ምን አስቦ ነው ለሌላ ሊድራት ነው ወይ እያለን እኔና ዳኒ በሰራነው ቪዲዮ ላይ አይታችሁ ነበር ብዬ አስባለሁ። እና የገመትነው ልክ ሊሆንም ይችላል ላይሆንም ይችላል። ግን ዞሮ ዞሮ ሃይሚን አደጋ ላይ የሚጥላት የሆነ ተንኮል ሰርቷል ኤፍሬም። ይህንን ደግሞ የሚያውቁት እሱና ብሩኬ ነበሩ። ስለዚህ ሃይሚን ይዘህን ሂድና ይቅርታህን ሙሉ እናደርግልሃለን ያለውን ሰምቶን መስሎ ነበረ ሃይሚን ለብሩኬ ሰጣት። ለካ ኤፍሬም የራሱን ዶሴ ለመዝጋት ነው ይዟት የሄደው። ግን ደግሞ ምን አዲስ ነገር እንደተፈጠረ ባናውቅም ዛሬ መጥቶ እንደ አዲስ እህቴ ነው የምፈልገው ብሏል። ብሩኬ በመጀመሪያ ማለት ነው አንድ ክፍል ቤት ሲከራይ ጀስት ሃይሚ ቦታ እንድትቀይር ደስ እንዲላት ምናምን መስሎን ነበረ። ግን ለካ ሌላ ከጀርባው ደግሞ ሌላ ችግር ነበረው። ማንም እንዳያውቃት የደበቀበት ምክንያት ያለችበትን ቦታ ማንም እንዳያውቅ ተደብቀው ብሩኬም ሃይሚም ወደ ሌላ ቦታ ከቤታቸው ሽፍት ያደረጉበት ምክንያት አንዱም ኤፍሬም እንደሆነ ዛሬ ገብቶናል። እንግዲህ ያሰበው ነገር ምን እንደሆነ አናውቅም፣ ወደፊት የምናውቀው ይሆናል። ግን እንዴት አየኸው ኤፍሬምን ዛሬ ተቆርቋሪነት? ከቤተሰብ ጋር ለያየሽኝ በጣም ማለት ነው። ሰላም እንኳን እንዳልል ማለት ነው። ይሄ ሁሉ ሰዓት ካሁን ሰላም በላቸው ትለኛለች እያልኩ እየጠበኩኝ ዝም ብላ በቃ መገስገስ ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። እናንተ ጋር እንዴት ነው? በያላችሁበት ሰላማችሁ ብዝት ይበል። ሰላማችሁን ይጠብቅላችሁ ፈጣሪ። ዛሬ በጣም እውነት ለመናገር በጣም በአስገራሚ የሆነ ቪዲዮ ነው የመጣ ነው። እንደዚህ ያለ ነገር እንግዲህ ኤሚ እንዳለችውም አልጠበቅንም። ለኤፍሬም ማለት ነው ይቅርታችንን ልባችንን ወለል አድርገን ነበረ ይቅርታ ያደረግንለት። ሃይሚን ቀብዳ ሲዞ አልመሰለንም ይቅርታ የጠየቀው ሃይሚን የመለሳት ከብሩክ ጋር ያላቸው ጓደኝነት በልጦ ብሩክና ሃይሚ መካከል ያለው ፍቅር ኤፍሬም በጣም ስለገባው ነው ስህተት ሰርቻለሁ ብሎ ነው ወደዛ እንግዲህ ወደ ሰላማቸው እንዲገቡ ወደ ሰላማቸው እንዲመለሱ ያደረገው ብለን ነበረ። እየሆነ ያለው ነገር ግን ተቃራኒ ነው ማለት ነውና ኤፍሬም በቀጥታ ከመጀመሪያም ጀምሮ እነሱን ለማስታረቅ ሳይሞክር ቀጥታ በእነሱ ህይወት ውስጥ ገብቶ እነሱን መለያየት ውስጥ የገባው ምናልባት እንግዲህ ለሌላ ሰው አዘጋጅቷት እንደሆነ የሚያሳይ ነገር አለ ማለት ነው። የሃይሚና የብሩክን ክፍተት ተጠቅሞ በኤፍሬምን ተጠቅሞ በዛ በኩል ሃይሚን የራሱ ለማድረግ እየታገለ ያለ ሰው ከጀርባ አለ ማለት ነው። አሁን እያየን ባለነው መሰረት ማለት ነው። ይህንን ደግሞ ብሩክ ደርሶበታል ማለት ነው። ብሩክ ደርሶበት መረጃ ይዞበታል ማለት ነው። ስለዚህ ያንን ያ ፋይል እንዳይወጣ ያለው አማራጭ ሃይሚን መልሶ ለብሩክ መስጠት ነበረ። አውርተን ጨርሰናል ነው ያለታም ቅልስልስ ሲል እኛ አልጠረጠርንም። እንግዲህ ያው እኛ ምንድነው ያሰብነው ካጠፋው ጥፋት ብሩኬን ጋር መጋጨቱ እንደገና ደግሞ ሳይመታው መታኝ ማለቱ ያ ነገር በጣም ተሰምቶት መስሎ ነው እንጂ ሃይሚን ሲሰጠው ለብሩኬ ሰላም ለማለት እንኳን አልቻለም ነበር። አንገቱን ዝቅ አድርጎ እየተቅለሰለሰ ነበር። እሱ ነው ብሩኬ ነው እንደውም ናና ሰላም በለኝ እንጂ ምናምን ነገር ያለውና በጣም አስገራሚ ነገር ነው። እንግዲህ አንዳንድ ጊዜ
የሚፈተኑ ሰዎች አሉ በእንደዚህ አይነት ነገር እና ብሩክም እንግዲህ ትልቁ እሷ እንድትቀር ያደረገበት ምክንያት በዛ ምክንያት እንደሆነ እየነገረን ነው ማለት ነው። ምናልባት ብትሄድ ከሰው ጋር እንድትሄድ አዘጋጅቷት ሊሆን ይችላል ኤፍሬም ማለት ነው እና ብሩክ እንድትቀር ያደረገው በዛ ምክንያት ነው ማለት ነው። በነገራችን ላይ ብሩክ ደጋግሞ ለሃይሚ ከትላንት ወዲያ ብሏት ነበረ። በእርግጠኝነት የሆነ አንቺ የማታውቂው ነገር አለ እነግርሻለሁ፣ በእርግጠኝነት ታመሰግኝኛለሽ፣ ጉዳዩን ስታቂ ታመሰግኝኛለሽ፣ ነገ ከነገ ወዲያ ታመሰግኝኛለሽ ብሎ እየነገራት ነበረ እና የሆነ ከባድ ሚስጥር እንዳለ እየነገራት ነበረ። እንደውም ንገረኝ ስትለው በዚህ እንኳን ሆዴ ላይ ተአባብተህ ልትይዘኝ ምናምን ነገር ብላ ነበር እሷና አይደለም፣ በእርግጠኝነት አይደለም እሱ አይደለም ብሏታል። እንግዲህ ያ ሚስጥር እንግዲህ አሁን አይኑን አፍጦ መጥቷል ማለት ነው። ኤፍሬምም በግልጽ ተናግሯል። ወድጄ አይደለም አስገድዶኝ ነው፣ በፋይል አስገድዶኝ እንጂ ያለታ የሰጠሁት ለብሩክ የሰጠኋት እሷን መልሼ የሰጠኋት ወድጄ አይደለም ፈልጌ አይደለም ያደረግኩት ነገር ነው ብሏል። ይሄ እንግዲህ ምን ያሳያል? ራሱም ተናግሮታል ማለት ነው። ስለዚህ ነገ ሃይሚ ስትመጣ ምን ሊፈጠር እንደሚችል አስቡት። የገዛ ወንድሟ ነው ብሩክ እንደውም ምን አለ? እኔ ለሃይሚ ብነግራት አይንን ላፈር ብላ ድጋሚ እንኳን ቀና ብላ አታይህም ያለው እና ያን ሚስጥር እኔ መናገር አልፈልግም። ስለዚህ እንከባበርና አንተም በራስ መስመር ላይ ኑር፣ እኔም በራሴ መስመር ላይ ልኑር ነው ያለው እና እንግዲህ ኤፍሬም ፈተና ውስጥ ገብቷል ማለት ነው። የብሩኬና የሃይሚን ክፍተት ተጠቅሞ በኤፍሬም በኩል ሃይሚ የራሱ ለማድረግ እየታገለ ያለ ሰው አለ ማለት ነው እና እሱም ደግሞ ምናልባት በዛ ፕሮሚስ ገብቷል ማለት ነው። ፕሮሚስ ገብቷል፣ ከዛ እየተጨነቀ እንደሆነ ያሳያል ማለት ነው እና ፍፄ ራሱ ብሎታል። ከዛ ሳይድ ያሉ ሰዎች አስገደዱ እንዴ ወይም የልብ ሰጡ እንዴ ምናምን ብሎታል እና ያ ማለት ሌሎች ሰዎች አሉ ማለት ነው ከጀርባ ማለት ነው። እሱ እየገፉ ያሉ ሰዎች አሉ ማለት ነው። አዎ የሚያስታውቀው ነገር እሱ ነው። እኛ እኮ መጀመሪያ ቀን ሃይሚን ለብሩክ ይዟት ሲሄድ በጣም አንገቱን ሲደፋ እንትን በቃ በጣም እንዳዘነ ሳይመታው መታው ምናምን ስላለ እንዳዘነ ነበር የተሰማን። ለካ እሱ ያኛው ፕሮጀክት መበላሸቱን ያናደደው በቃ ማለት ነው። ዛሬ ነው የተረዳው ነው። እኛ ምንም የገባን ነገር የለምና ኤፍሬም በጣም ያሳፍራል። ሁለት ሰው ነው እያጣ ያለው። አንደኛ አብሮ አደግ ጓደኛህን፣ ከምንም በላይ ደግሞ ጥላ ከለላ መሆን ለሚገባ ለእህትህ የሚያሳዝን ነገር ነው። እንደዛ የእውነት እንደዛ ከሆነ እውነቱን በእርግጥ ብሩኬ ይነግረናል፣ አላወቅንም፣ ግምት ነው። ግን ምንም ቢሆን በምንም መልኩ ይሁን ለሃይሚ መጥፎ ነገር ከሆነ አስበክ እና ከሌላ ሰው ጋር ተመሳጥረህ ያደረግከው በጣም ነው የሚደብረው። ምክንያቱም እዚህ ጋር ብሩኬም ወንድምህ ነው፣ አብሮ አደግ ወንድምህ ነው፣ ጓደኛክ ነው። ሃይሚም ደግሞ እህትህ ናት። እንደ ወንድም ያንተ ጥበቃ የሚያስፈልጋት እንጂ አንተ ለሌላ ሰው የምትደራደርባት አይደለችም በመሰረቱ ማለት ነውና ያ ከሆነ ሆነን ለመናገር ሃይሚም እስከ ጥግ ነው የምታዝንብህ ብዬ አስባለሁ። በነገራችን ላይ እኔ በጣም የገረመኝ ነገር ብሩኬን ተውት፣ እህቱ ሰላሟን እንድታጣ ማድረጉ ራሱ አስቡት። ምን ያህል ብሩክን እንደምትወደው ያውቃል። በቃ በደንብ ነው የሚያውቀው። ብሩክን በጣም ትወደዋለች። ለእህቱ ሲል እንኳን ማለት ነው የማይሆን ስህተት ውስጥ እሷን ማስገባት ወይም ደግሞ የእሷን ሰላም የሚያውክ ነገር ማድረጉ በጣም የሚያሳፍር ነገር ነው እውነት ለመናገር ማለት ነው። ነፃነቷንም በቃ አሁን ዛሬ ላይ መጥቶ ያለችበትን አላቅም ታፍናን ያለችው ትላንትና ብቻ በቪዲዮ አይቻታለሁ ቲክቶክ ላይ ላይቭ ገብተው ምናምን ነገር ብሎ ማውራት ሞራሉን ከየት አመጣው? እንደዚህ ያለ ተንኮል እየሰራ ከሆነ በእህቱ ላይ ሞራሉን ከየት አመጣው? እንዴትስ አድርጎ ነው? ስለዚህ ወደ ቤት አሁን የሚመልሳት ለሌሎች ሊያስረክባት ነው ማለት ነው። እንደዚህ አይነት ሰዎች እኮ በምን ሞራል ምናምን የምትላቸው አይደለም። ሞራልም ይሄ ምን ልበል ፍርሃትም ይሄ ምንድነው ሰብአዊነትም የላቸውም። ይሄን ያህል የሚሄዱ ሰዎች እኔ ሰው ለእህቱ ካልሆነ ብሩኬንቶ እንዳልከው ነው ጓደኝነቱ ይቅር። እህት ግን ለእህቱ ግን ለታናሽ እህቱ መሆን ካልቻለ ግን ለማንም ሊሆን አይችልም። ለብሩኬ አይደለም ለሌላ ለማንም ሰው ሊሆን አይችልም። በነገራችን ላይ አሁን ያለው በመሀላቸው ያለው ችግር ይፈታል የሚል እምነት አለኝ። በሃይሚና በብሩክ መካከል ያለው እዩም ወልዳለች። እንግዲህ በእዩ ጉዳይ በጣም ረጅም ጊዜ ልጁ ያንተ ነው በሚል ዋናው ንትርክ እሱ ነው። እዩም ወልዳለች፣ አምናለች የቢኒ እንደሆነ ልጁ ከቢኒ ጋር አብረው ነው ያሉት አሁን። ስለዚህ ዲኤንኤ መመርመር ይቻላል። ከዛም በኋላ ብሩኬና ሃይሚ ከዚህ ፊት ያለፉ ነገሮች ምን ያህል ሊያበሳጫቸው እንደሚችል በተለይ ሃይሚ ልጁ የብሩኬ ካልሆነ ምን ያህል ልታዝን እንደምትችል
ልንገምት እንችላለን ማለት ነውና ግን ሆኖም በመሃላቸው ያለው ሰላም በእርግጠኝነት አሁን ወደ ነበረበት ይመለሳል የሚል እምነት አለን። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ አጠር ያለው ቪዲዮ ብሩክ ማነው ኤፍሬም እና ብሩክ የተነጋገሩትን አጠር ያለ ዋና ዋናዎቹን ይዤላችሁ መጥቻለሁ። እስቲ እሱን እያየን ሐሳብ እንስጥበት። ሃይሚን ያመጣህልኝ ያስኩበት ፋይል ስላለ ነው፣ ሌላ ምንም አይደለም። ተመልከቱ፣ ፋይል ይዞበት ነው ማለት ነው ሃይሚን ያመጣት እንጂ ብሩክና ሃይሚ እንዲታረቁ ፈልገው እንዳልሆነ ግልጽ ነው ማለት ነው። ምንድነው ስለ ፋይል ተወሮ ያለ አርፈ ተቀመጥ ብላ አርፈ ተቀመጥ። ተመልከቱ፣ እሱ ራሱ ፋይሉ እንዳለ አምኗል ማለት ነው። ስለ ፋይል ምንድነው የምታወራው? አርፈ የምትቀመጥ ከሆነ አርፈ ተቀመጥ። ስለዚህ ፋይል እንደተያዘበት እርግጠኛ ነን ማለት ነው። ምናልባት ነገ እንግዲህ ሃይሚ የውሸት ፋይል ነው የተያዘ ይዘንብሃል ብለህ ነው አውቀው ወንድሜ እንደምታረገው ምናምን ነገር እንደማትይ ተስፋ እናደርጋለን። ሃይሚን ወስጄበት ነበር፣ ግን በሰዓቱ የተፈጠረው ያው ሄድ ብሎ ነበር፣ እኔም ሄጄ ነበርና ሃይሚን ስለውላት ስልክ አታነሳልኝም እና ዛሬ ደግሞ ጭራሽ ስልኳ አይሰራምና ምን እንደተፈጠረ አላውቅም። ትናንትና ግን ላይቭ ላይ ብሩክ ላይቭ ላይ ነበር አይደል? ትናንት ማታና እዛ ማታ ላይ ላይቭን እየተከታተልኩኝ ነበር። ሃይሚን አይቻታለሁ። አሁን እንግዲህ በጣም እንደ ወንድም ለሃይሚ በጣም ያሰበ ነው ይመስለው ሃይሚ በመጥፋቷ ማለት ነው። አሁን ብሩክ ጋር በመሆኗ ሊያስብ ይገባል በእርግጠኝነት ማለት ነው። አሁን ከኤፍሬም ባላነሰ ብሩክ ያስብላታል ብዬ አስባለሁ። እስከዛሬ እስከሱ ጋር ነበረች እኮ እሱን ነው የምለው። በጣም ይወዳታል፣ ሁሌም የሚለው ነገር ነው። እኔ በጣም 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 ከአንቺ ማጣት አልፈልግም፣ ከአንቺ ጋር ነው መሆን የምፈልገው ምናምን ሲል ነበር እና ብሩክ እነዚህን እርምጃዎች ራሱ የወሰደው አስቡት እቤት ራሱ ይዞ ያልሄደበት ምክንያት ይሄ ነው ማለት ነው። ተንኮል ስላለ ዳይሬክት ቤት ይዞ ቢሄድ እዛ ስለሚታወቅ ሌላ ጋር ቤት ተከራይተው እንዲቆዩ ያደረጋቸው ይሄ ነው ማለት ነው። ወደ ቤት እንድትመለስ ፈልጋለሁ። እውነቱን ለመናገር እኔ አንተንም አምልኪን ምንም እንትምልበት ነገር የለም ስለማላውቅ ምን ነገርና ግን ሁሌም ቢሆን ባትቸኩሉ አይነኝ አንተን ብትሆን እሱ አንዋር እንግዲህ ምርጥ ጓደኛቸው ነው። የነ አብርሃም ጓደኛ ነው፣ የነ ብሩኬ የነ ኤፍሬም ምናምን ጓደኛ ነው። በቃ የውታጅሮች ግሩፕ ውስጥ ነው አንዋር። በጣም አስተዋይና ምርጥ የሆነ ልጅ ነውና ከነርቷ ጋር ብዙ ጊዜ የምናየው ነው። ያለው ነገር ትክክል ነው። ሁለታችሁም የማይሆን ነገር ውስጥ ባትገቡ፣ ሁለታችሁም ባትቸኩሉ። ምክንያቱም በዚህ መሀል የምትጎዳው ሃይሚ ነች። የእሷን ስሜት አታውቁም ማለቱ እንግዲህ ትክክል ነው ማለት ነው። አዎ እውነት ነው። በመሀል ያው የምትጎዳው እሷ ልትሆን ይችላለች ነው። ዛሬ ግን የፈለኩ ላደረጋለሁ አንዋርና ይዤ የመጣሁት እና ባለፈው ዕለት ሃይሚን አምጣልኝ ብለኝ አምጥቼ ነበርና ከዛ በኋላ ግን እነዛ ሁሉ ነገሮች ስታካሄድ አላውቅም ስለሚያካሄዱ ነገር ምንም እኮ ግልጽ ነው። በነገራችን ላይ ኤፍሬም ለአንተ አይደለም ለእኛ ድብቅ አይደለም። በቃ ይዞ ሄደ፣ የሆነ ቤት ውስጥ ነበሩ። ከዛም በኋላ ለእሷ ያለውን ስሜት እየገለጸላት ነበረ። እሷን ማጣት ስለማይፈልግ ያንን ነገር እንዳደረገ ምናምን ማለት ነው እና ምንም ያደረገው ነገር የለም። በነገራችን ላይ መናገር ሳልናገር ማላልፈው ብሩክ ዛሬ በጣም አምሮበታል። አፋ ብለን ጸጉሩም ተስተካክሎ ምናምን ነገር ሰላም ተገኘ። በጣም ሰላም ሲገኝ እኮ ፊትም ያወራ አምሮበታል። በቃ ይመች ብሮ አቱም ይዛት ይልቅ ሩም ውስጥ አስገብተህ ብራ ብዙ ነገሮች ተፈጥሯል። ሩም አይደለም ቤት ተከራይቼ ነው። አሁን እውነቱን ነው ቤት ተከራይተው ነው እንጂ ሩም አይደለም። ሩም ፍራሽ የሌለው ሩም አለ እንዴ? አልጋ የሌለው አልጋ የሌለው ፍራሽ ነው መሬት አንጥፈው የተኙት። ሃይሚን ወስዳት የመጣሁት የት ነው የምትወስደው? ወደ ቤት እኔ ጋር የምትሄድበት ታይም አይደለም። አዎ የምትሄድበት ታይም አይደለም አሁን ማለት ነው። በምን ወይ ነው የምትወስዳት? ማለት እኔ ያመጣሁበት ምክንያት አለ አይደል? እኮ ያመጣበት ምክንያት አለ። አንድ እንዳትሄድም ፈልጌ ነው። ሁለት ብዙ የማውቀው ነገር አለ። አዎ ይሄ የሚያውቀው ነገር ነው እንግዲህ ትልቁ ነገር ማለት ነው። እንዲያወራውበት ነገር አለ። ሲሪየስ ሆኜ አይደለ? ብዙ ነገር አደርጋለሁ፣ ብዙ ነገር ታደርጋትም ነበር። አደርጋለሁ ይቀርም ነበር። አያችሁ አድርጋንም ልታደርግም ነበረ ገና ማለት ነው። ፕሮሰስ እያደረገ ነበረ ማለት ነው። ኤፍሬም ትልቅ ፕሮጀክት በሃይሚ ላይ እያደረገ ነበረ ማለት ነው። ወራት አይደለም አሁን ስለመጣ ነው እንደዚህ አይደለም ኤፍሬም። ያው ሁሉ ነገር እያወቅኩኝ አሁን ደግሜ ልጅቷን ለሪስክ አልሰጠም ማለት እውነት ነው። ብሩኬ ግን ትልቅ ሰው ነው። ከዚህ የተረዳሁት በጣም አርቆ የሚያስብ ልጅ ነው። የዕለት የዕለቱን የሚያስብ አይደለም፣ ሩቅ የሚያስብ ልጅ ነው። ምክንያቱም ሃይሚ እሱን እንደዛ እያመናጭቅቻው ደስተኛ ባልሆነችበት መልኩ ነበር የወሰዳት። አሁን ጥሩ ብትሆንም የዛኑ ጊዜ እውነቱን ነግሯት ቀጥ ብላ ወደሱ ቤት እንድትመጣ ማድረግ ይችል ነበር። ከዛ ይልቅ ግን ብሩኬ በጣም የትልቅ ሰው ውሳኔ ነው የወሰንከው። ሳልነግርህ ማላልፈው ነገር በጣም ደስ ይላል። ነገ አብራችሁ መኖራችሁን ቤተሰባዊነታችሁን አስበክ እሱን በሚስጥር በውስጥ
ራሱን እንዲያስተካክል ያደረከውና ሃይሚ ደግሞ በችኮላ ሳይሆን በተረጋጋ መልኩ አስረድታት እንዲገባ ለማስረዳት ገና ፕሮግራም ይዘክ ነው ያለከው ብዬ አስባለሁና በጣም የትልቅ ሰው ሐሳብ ነው ብሩኬ። በነገራችን ላይ ይሄንንም ለመናገር ፍላጎቱ አልነበረም። ኤፍሬም ራሱ በድፍረት ካሜራ ይዞ መጥቶ ዛሬ እንዲህ በማለቱ ነው እንጂ እሱ የመናገር ፍላጎትም አልነበረው። አንተ እተን ሌላ ሙድ እያራመድክ አሁን ስለሱ ነገር እንድታወራለን ፈልገው ብሩኬ ደነገጠ። እሱ ራሱ ደነገጠ። ተመልከቱ። ስለ አንዳንድ ነገሮች እንድታወራ ፈልግ። ያደረገው ነገር በጣም ከባድ ነው። ከህዝቡ ጋር ፈስ ያለበት ዝም ላይ አይችልም ይባል ነገር አለ። ተረቱ ነው እንግዲህ ምንም ማድረግ አይቻልም። እና ምን ያህል ከባድ ነገር እንደሆነ እሱ ራሱ ብታውቀው ጉዳዩን ከሱ ጋር መቀጠል እንደማትችል ስለሚያውቅ ኤፍሬም ደነገጠ በጉዳዩ ለማለት ነው። ነገር ማውጣትም ማንንም ማጋጣትም መነካካትም አልፈልግም ብዬ በዚህ ልክ ከመጣብኝ እናገራለሁ። አሁን ምንም ግልጹን እንዲናገር ከፈለክ ደግሞ ካስገደድከው ምንም ጥያቄ የለውም። ተጠብ ነገር ይገር ስለቴ ነው ሮክ እኮ ስለቴ ነው። አንተ ደግሞ እንደ እህት እየጠበቀናት በቃ ተው በእናትህ እንዳወራት አይደል? እግዚአብሔርን ረፍ። በጣም ከባድ ነገር አድርጋት እንኳን ምንም ማለት ነው። አሁን እያሰራራ እንግዲህ ይሄ ነው ከባዱ ነገር። ከባድ ነገር እያረካት እንኳን ምንም አላልኩም። ያረከው ነገር ራስ ታውቃለህ። ለምን እንደዛ እንደምታደርግ አላውቅም። ከዚህ ሁሉ ግን በሁለቱ መሀል ባይገባ ኤፍሬም ከሁለቱ መሀል ገብቶ ነገሮቹን ባያወሳስበው በጣም አሪፍ ነበር። ግን እንዳከበርንህም እኛም በዛው ብትቀር ጥሩ ነበር ለአንተም ማለት ነው። አንተ ፋይል ተይዞብህ ነው። እኛ ደግሞ ፊት ለፊት ላየነው ፖዚቲቭሊ ነገሩን ተረድተንልህ ነበረና በዛው ብትቀጥል ጥሩ ነበረ። ሁሉም ከሆነ ተናገር። እኔ በእውነት ኤፍሬም አንቀያይም፣ አንከፋፋ። በቃ አሁን ሰላም ነን፣ ደህና ነን፣ ሁሉም ነገር ሰላም ነው። ለምን እንጨቃጨቃለን? እሺ ምን አስዋሽን? በቃ ያስኩብ ፋይል ስላለ ነው። ይሄንን ፋይል ደግሞ አውጣው ካልከኝ አውጣለሁ። ስነ ስርዓት ነኝ። ምንድነው? አዎ ይወጣል። ፋይሉ ከወጣ ግን ታዝናለህ። ስለ ፋይሉ ተወው። አልፈም ተቀመጥ ብለህ አልፈህ ተቀመጥ። ለሶስ ነግረህ አይነ ላፈር ነው የምትለው እውነቱን ብታውቅ ኤፍሬም። አሁን እልውስጥ አትተኛ። በቃ መተህ ደግሞ እንድትናገረኝ አልፈልግም። ወይስ ድጋሚ ሌላ ነገር ተባል? ከዛ ምን ያረከ የነበረው ቦታ ላይ ምንም ሌላ ነገር ተብሎ ነው እንግዲህ። አሁንም መውጫ መንገድ እናመቻችልሃለን ብለውት እንዳይሆን ከሱ ጋር ነው እያወሩ ያለሁት። እንደ ጤነኛ ሰው አስበህ እንደ ጤነኛ ሰው እህቴን ለማግኘት የእህቴን ደህንነት ለማወቅ ነው የመጣሁት። አራረጋግጥ ምንድነው? እህቴን ነው የፈለኩት። ሌላ ነገር አላወሩም። እንደዛ አስበህላት አይመስልም። እንግዲህ የሚያስብ ለእህቱ የሚያስብ ሰው መጥፎ ነገር ያስባል የሚል እምነት የለንም። ቤተሰብ በጣም ኤፍሬም አንገቱ የሚያስደፋ ስራ ነው የሰራው። እውነት ነው እና አንዴ ገብቼበታለሁ ብሎ ነው እንጂ እሱም በስራው ደስተኛ እንዳልሆነ አሁን ላይ ያስታውቃል። ምክንያቱም ገና ብሩኬ ሲያነሳው በጣም ነው ድንግጥ ነገር ያለውና ያ ማለት ያደረገው ነገር ትክክል እንዳልሆነ ገብቶታል። ላታየን ነገር ያደርጋት ነበር። እኔ እንደው ምንም አልደረስኩብህም። ያንን ሁሉ ነገር እያወኩኝ ምንም አልደረስኩብህም። ምንም አላልኩም፣ አልተናገርኩም። አንተ ራሱ ወጥተህ እንዲህ ልቤ ተራራ ነው ብለህ ካሜራ ደቀነ መምጣት ራሱ በጣም ቢክሽን ነው። ተራራ ነው ልቤ። እንግዲህ ቤት ድረስ ነው ሄዶ ካላሳየኝ ያለው። እሷ ቤት የለችም፣ ሌላ ቦታ ነው ያለችው። ሃይሚ ይታወቃል። ማታ ግን ቤት ነበሩ። ወንበሩ ላይ ነው ቁጭ ብሎ ነበር የነበረውና የብሩኬ ወንበር ላይ። ያው አሁን ግን ሌላ ቦታ ነው ያለችው ማለት ነው። ሌላ ነገር ውስጥ ለምንድን ነው? እኔ እኮ እንደውም ሌላ ነገር ውስጥ ለመግባት ብዙ ምክንያቶች አሉ። ምንም አይነት ምክንያት የለም። ለዚህ ችሊ ማዘንም ለዚህ ችሊ ማሰብም ግዴታ። አንድ ነገር አውርተህ ቢሆን እኔ እናንተ አንላቀቅም። አንድ ነገር አውርተህ እንግዲህ ሃይሚ እንዳታውቅ ሚስጥሩን በጣም ይፈልጋል ኤፍሬም። ሚስጥሩን እንዳታውቅ አይፈልግም። እሱ ደግሞ ጭራሽ እያስጠነቀቀው ነው ብታወራ እያለው ማለት ነው። ሃይሚ ስልክ ማታነሳው ስልኳን የዘጋችው አውርታት ከሆነ ወይም አንድ ነገር ብላት ከሆነ ለምን አንተ መጀመሪያ እንደዛ አደረግህ? እሱ አይመለከትም። መናገርም አሁን እንዲህ በማለት ብቻ እኮ እኔ ላይ ጣጣ ነው የምታመጣው ከሃይሚ ጋር። እውነት ነው። አሁን ይሄን በማለቱ ራሱ ነገ አሁን ሌላ ጭቅጭቅ እንደሚፈጠር ምንም ጥያቄ የለም። ነገ ሃይሚ ጉሮሮ ላይ ነው የምትቆመው። ይሄን ቪዲዮ ካየችው ጭቅጭቅ ነው የሚሆነው። ገብቶሃል? ያንተ ሚስጥር እኔ እሷን እየጎዳት የመደበቅ ግዴታ የለብኝም። የት አድርጋት ነው? ልብ ውስጥ ናት። ታስወጣታለህ ከልብ። በቃ ይሄ ነው ትክክለኛው መልስ ማለት ነው። ልብ ውስጥ ናት። ከልብ ውስጥ ምንም እንዴትም አድርገህ ልታስወጣት አትችልም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ